ሰላም ጤና ይስጥልኝ እንዴት ናችሁ? ውድ የቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ የሎሚ መጠጥ ነው ይዤላችሁ የመጣሁት ለጤናችን እንዲሁም ደግሞ ስብንም ለማቃጠል ጥምንም ደግሞ እንዲቆርጥልን እንደዚህ አድርገን ደግሞ ሰርተን ብንወስደው በጣም ቆንጆ ስለሆነ ዛሬ በአጭር ቪዲዮ እሱን ይዤላችሁ የመጣሁት። ለቻናሌ አዲስ የሆናችሁ እንኳን ሰላም መጣችሁ እያልኩ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። ቀለል ያለ ቪዲዮ ዛሬ ይዤላችሁ መጥቻለሁ። በእውነት ሞክሩት፣ በጣም ነው የሚጣፍጠው፣ ለጤናችንም ጠቃሚ ነው። እዚህ ጋር ሩብ ኪሎ የሚያክል ሎሚና እንዲሁም ደግሞ የሜንት ቅጠል ነው ይዤላችሁ የመጣሁት። በመጀመሪያ እንደዚህ ሎሚውን እንቆራርጠዋለን። ይሄው እንደዚህ አድርጌ ከቆራረጥኩት በኋላ ከእያንዳንዱ ውስጥ ደግሞ ፍሬውን ለቅሜ አውጥቼዋለሁ። አሁን እዚህ ጋር የምፈጭበት መፍጫ ውስጥ የሜንት ቅጠሉን እናደርግበታለን። ከዛ የቆራረጥነውን ደግሞ ሎሚም እናደርግና ከዛ እዚህ ጋር ውሃ ነው እየጨመርኩ ያለሁት። ያው በዛ እንዲል ከፈለጋችሁ ውሃውን በዛ ብታኔ ግን አንድ ብርጭቆ የሚያክል ውሃ ጨምር ያለው። እዚህ ጋር ደግሞ አንድ የሾርባ ማንኪያ ብዙም ያልሞላ ስኳር ነው የጨመርኩበት። ጉምዝዝ እንዳይል ያው እንትኑ ስላለ ልጣጩ ስላለ እንዳይጎመዛችሁ ትንሽ ስኳር ብታደርጉበትን ቆንጆ ነው። ከዛ ስፕራይት ነው የጨመርኩት። ስፕራይት ግማሽ ስፕራይት ጨምር ያለው። ከዛ በደንብ አድርገን አድቅቀን እንፈጨዋለን። እየመለሳችሁ ብትፈጩት ያው ልጣጩ ስላለ ጠንከር ስለሚል ስለማይፈጭልን ደጋግመን ብንፈጨው ግን ቆንጆ ይሆነልናል። ይኸው እንደዚህ አድርጌ ፈጭቼዋለሁ። አሁን እዚህ ጋር የማስቀምጥበት እቃ ላይ እንደዚህ በማጥለያ አድርጌ ከላይ የልጣጩም እንዲሁም ደግሞ የውስጡ ነጩም እንትን እንዳይገባበት እንደዚህ እናጣራዋለን። ይኸው እንደዚህ አድርጌዋለሁ። ከዛ እዚህ ውስጥ አሁን የሜንት ቅጠሉ ነበረኝ፣ እሱንም ጨመርኩበት። የበለጠ ደግሞ ያው ለአይንም ደስ ይላል እንዲሁም ደግሞ ፍሌቨሩም እንዲወጣ ነው። ከዛ እዚህ ጋር በረዶ ነው እየጨመርኩበት ያለሁት። አንዳንዴ ሞቅ ሲልም እንደዚህ አየሩም በጣም ሞቃት ሲሆን ራሱ እንደዚህ አድርገን ብንወስድ በጣም ቆንጆ ነው። እንዲሁም ደግሞ ያው ለስብ ለማቃጠልም ለጤንነታችንም እንደዚህ አድርገን ብንጠቀመው በጣም ተወዱታላችሁ። ቀለል ያለ ስራ ነው። ዛሬ በቀላል ቪዲዮ ነው የመጣሁት። አሁን ይኸው እዚህ ጋር እንግዲህ እየቀዳሁት ነው። በእውነት ሞክሩት፣ ቀላል ስራ ነው። ግን ጥምንም ደግሞ ቁርጥ ያደርጋል። እንዲሁም ደግሞ የበላኑን ደግሞ እንዲሸራሸር አንዳንድ ጊዜ ያው አልመች ሲለን የበላኑን ነገር እንደዚህ እያደረግን ደግሞ ውስጣችንን ማጽዳት እንችላለን ማለት ነው። ተወዱታላችሁ፣ ሞክሩት። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። ዛሬ እንግዲህ በቀላሉ እንግዲህ አጠር ባለ ቪዲዮ ነው የመጣሁት። ሞክሩት፣ በእውነት በጣም ቆንጆ ነው። በሚቀጥለው ደግሞ በሌላ ቪዲዮ እመጣለሁ። ስለ ሁሉም አመሰግናለሁ። ሰላም ሁኑልኝ። ቻው